እንደሚያስተቅ ነገር ልንገራችሁ አሁን የሆነ ጊዜ ውስጤ የሆነ ነገር እንደለመድኩት ዴይ ድሪም እያረኩ ነውና በምን ጥርሴን በቦርሽ ጥሩ ነው በፌስ ዋሽ ፊቴን በመታጠብበት ማለት ኦ ማይ ጋድ ሄሎ ጋይስ እንዴት ናችሁ ሲማ ባላለው እንኳን ወደ ቻናሌ በሰላም መጣችሁ ዛሬ ስለ ADHD ነው የምናወራውና ADHD ጀነራሊ ምን ማለት ነው እና ደግሞ ሳይኪያትሪስቶች ወይም ደግሞ የስነ አእምሮ ስፔሻሊስቶች ADHD ዲያግኖስ ለማድረግ ለመለየት የሚጠቀሙበትን ሊስት አለና ስለሱ እናወራለን ከዛ ደግሞ እኔ ADHD አለብኝ ማለት ሆስፒታል ሄጄ ሳይኪያትሪስት ጋር ዲያግኖስ አልተደረኩም ግን እንዳለብኝ በጣም I'm pretty sure እና ጓደኞቼንም ብጠይቋቸው I think የሚስማሙ ይመስለኛል እና እንደዛ ያልኩበትና ራሴ ላይ ያስተዋልኳቸው ነገሮች ነግራችኋለሁ ሶ ከሌላው የስነ አእምሮ ህመም የሚለየው ነገር ምንድነው እነዚህ ምልክቶች አብዛኛው ሰው ያላቸው የሚያደርጋቸው ነገሮች ናቸው ኤክስክሉሲቭሊ ADHD ያለባቸው ሰዎች ላይ ብቻ የሚታዩ ምልክቶች አይደሉምና አብዛኛዎቻችሁ ሶሻል ሚዲያ ላይ ADHD እንደዚህ ነው ADHD ያለባቸው ሰዎች እንደዚህ ያደርጋሉ ሲባል ሰምታችሁ ADHD ያለብኝ ማለት ነው ልትሉ ትችላላችሁ ዝም ብላችሁ የምትረሱ ከሆነ ለምሳሌ ስልኬን ቁልፌን ረሳውና ምናምን ግን እንደዛ አይደለም ኤክስትሪም የሆነ ከልክ ያለፈ እና መቆጣጠር የማይችሉት እና በቀን ለቀን የሚኖሩት ህይወት ላይ በጣም ትልቅ ተጽዕኖ የሚያመጣ ከሆነ ነው ማለት ነውና እስቲ ምልክቶቹን አንድ ባንድ እንያቸውና ከዛ በኋላ እንወያያለን ሶ ADHD ማለት ቃሉ ሲጀመር attention deficit hyperactive disorder ወይም በፊት ADD ተብሎ ነበር የሚታወቀው attention deficit disorder ማለት ነው ሶ attention ማለት ትኩረት የሌለው እና ደግሞ hyperactive ማለት አርፎ መቀመጥ የማይችል ወይም ደግሞ መረጋጋት መቸገር እንደማለት ነው ቀጥታ ስንተረጎመው ማለት ነውና እነዚህ ምልክቶች አንደኛ ከ6 ወር በላይ መታየት አለባቸው እዛ ሰው ላይ ሲቀጥል ደግሞ እንትን አለ ህፃናት ላይና ትልልቅ ሰዎች ላይ ዲያግኖስ ሲደረግ ይለያያል ዲያግኖስ ማለት እንግሊዘኛ እንግዲህ አታብጂ ስለተባልኩ ደግሞ ሁላችሁም ጋር እንዲደርስ ስለምፈልግ በቻልኩት መጠን ለመተርጎም ሞክራለሁ ሶ ለመለየት ለማለት ፈልጌ ነው ዞሮ ከ17 አመት በታች ለሆነ ሰው አሁንም ዘረዝራላችሁ ምልክቶች ቢያንስ 6 ሊኖረው ይገባል 6 ሲምፕተም ከ17 እና ከዛ በላይ ለሆኑ ሰዎች ደግሞ ቢያንስ 5 ምልክቶች ሊኖረው ይገባልና እነዚህ ምልክቶች አንደኛ ቢያንስ 2 ቦታ ሊታዩ ይገባል ያ ማለት ለምሳሌ ትምህርት ቤት የሚሄድልሽ ከሆነ ቤትም ትምህርት ቤትም ጫዋታ ቦታ ምናምን ስራ ቦታ ለትልልቅ ሰዎች ሲሆን ደግሞ ትምህርት ቤትም ወይም ደግሞ ስራ ቦታ ምናምን ስለዚህ በአትሊስት 2 ቦታ ሊታይ ይገባል ይሄ ባህሪ ማለት ነው ሲቀጥል ደግሞ እነዚህ ነገሮች በማህበረሰባዊ በትምህርት በስራቸው ላይ በጣም ትልቅ ተጽዕኖ ሊያመጣ ይገባል ሲቀጥል ደግሞ እነዚህ ምልክቶች ከ12 አመት ያ ህፃን ወይም ደግሞ ያ ሰው 12 አመት ከመሆኑ በፊት ጀምሮ የሚታዩ ምልክቶች መሆን አለባቸው ሶ ይሄ DSM-5 የሚባል አለ ሳይኪያትሪ ላይ ሰዎችን ህመም ለመለየት የሚጠቀሙበት ሊስት ነው ማለት ነውና DSM-5 በሚለው ነው እንግዲህ አፕዴትድ ከሆነ እርግጠኛ አይደለም አንዳንዴ አፕዴት ሲደረግ የተወሰነ የሆነ ነገር ሞዲፋይ ሊደረግ ይችላል ሶ እነዚህ ነገሮች ADHD ኖርማሊ በ3 ይከፈላል አንደኛው ኢንአቴንቲቭ ነው ሁለተኛው ሃይፐርአክቲቭ ታይፕ ነው ሶ ኢንአቴንቲቭ ማለት ሞሮፍ ይሄ ትኩረት ማጣቱ ላይ ያተኮረ ምልክቶች የሚታይበት ከሆነ ሃይፐርአክቲቭ እና ኢምፐልሲቭ ፕሪዶሚናንት የሆነው የሚባለው ደግሞ ይሄ መረጋጋት አለመቻል ጋር የተያያዙ ምልክቶች የበዙበት አይነት የADHD ህመም ከሆነ ማለት ነውና ሶ ምልክቶቹን እያየን ከነዚህ ውስጥ እኔ ላይ ማያቸውን ትዝ ካለኝ እነግራችኋለሁ ሶ አሁን ይሄ ከትኩረት ከማጣት ጋር ተያይዞ የሚነሱ ምልክቶችን ልንገራችሁ ሶ often fails በእንግሊዘኛ ላንብብላችሁና ከዛ ተረጉማለሁ ከዛ አብራራላችኋለሁ often fails to give close attention to details or makes
careless mistakes in schoolwork, work or other activities. So በጣም ይሄ እንዴ ነው በቃ ልበቢስ ሲሆኑ ስህተቶችን የሚሳሳቱ ከሆነ በቃ በቀላሉ እንደዚህ ዝርዝር ባለማስተዋል ምክንያት እንትን የሚሳሳቷቸው ስህተቶች ካሉ ማለት ነው ማለት ያ I think እኔ ከበፊት ጀምሮ በጣም የሆኑ ቀላል ጥያቄዎችን እሳሳታለሁ ምናምን I mean ሁሉም ሰው እንደዚህ ያጋጥመዋል ግን I think some of us አንዳንዶቻችን ከሌሎች ሰዎች በበለጠ መልኩ ማለት ነው ሁለተኛው ደግሞ often has difficulty sustaining attention in task or play activities ትኩረት አድርጎ የሆነን ስራ ለረጅም ጊዜ ማድረግ አለመቻል ሶስተኛ often doesn't seem to listen when spoken to directly አንዳንዴ ስታወሯቸው በቃ የሆነ የሚሰማቸው አይነት አይመስሉምና እኔ በዚህ በጣም ነው የምቸገረው ምክንያቱም አንዳንዴ በቃ ማለት ጓደኞቼን ራሱ ማለት ነው ሰዎች ያወሩኝ በጣም መስማት ፈልጌ ከሆነ ሰዓት በኋላ በቃ አቴንሽኔን ሌላ ቦታ ማይገናኝ ነገር ላይ ነው ማገኘውና በቃ ሰብስቤ ምናምን የሆነ ታሪኳ አምልጦኛልና ጓደኞቼ ጋር መታወቀው እንደውም የሆነ ወሬ ይወራል ከዛ በኋላ everyone is listening ምናምን ነገር እየሰማ ነው እነሱ ሌላ ቦታ ላይ ናቸው የሆነ ኢንትረስት ያደረገኝ የሆነ ቃል ስሰማ ተመልሼ ጥያቄ እጠይቃለሁ መቼ እንደዚህ ሆኖ ማን ምን አረገ ምናምን ብዬ ድጋሜ ጥያቄ በቃ ሲማ ምናምን መባል ሰው ነኝና እንደዚህ አይነት ነገሮች አሉ ሌላው ደግሞ often doesn't follow through on instructions and fails to finish schoolwork chores or duties in the workplace so አንዳንድ ጊዜ የምንሰጣቸውን ትዕዛዝ ያለ መስማት like አንድ ዶክተር ነው ምን ሲል ሰምቻለሁ ADHD ታካሚዎችን የምለይበት አንድ ምክንያት የቢሮ ወይም ደግሞ የመታከሚያው ክፍል ሁለት ክፍል አለውና በዚህኛው በፊት ለፊት በር ሳይሆን በኋላ ግቡ ስትገቡ ብዬ ነግሬያቸው ሁሉ ጊዜ የሚሳሳቱት ADHD ያለባቸው ሰዎች ናቸው like ይረሱትና እንደዛ እንደተናገራቸው ይረሱትና ከፊት ይመጣሉ ማለት ይሄ ሁሉም አንድ ሲምፕተም አንድ ምልክት አይተን ADHD ነው የምንለው ነገር አይደለም ወይም ደግሞ ብቻ የሆነ እንትን መሆን አለበት ሙሉን ያካተተና ይሄ the whole picture ሙሉን ስዕል ማየት አለብን ሌላው ነገር ደግሞ often has difficulty organizing tasks and activities so አንዳንድ ነገሮችን የማደራጀት ADHD በጣም የሚታሙበት ነገር ክፍላቸው ዝርክርክ ነው እንትናቸውን ቦርሳቸው ቢከፈት በጣም የተተረማመሰ ነው ምናምን ስኬጁላቸው it's everywhere በቃ አይምሯቸውን የሆነ ነገር ሰብስበው ማድረግ በጣም ይቸገራሉ yeah anyway ሌላው ደግሞ often avoids dislikes or reluctant to engage in tasks that require sustained mental effort በቃ የአይምሮን ጥረት የሚፈልግ ነገር ለረጅም ጊዜ በተለይ ደግሞ ኢንትረስት የሌላቸው ፍላጎት የሌላቸው ነገር ከሆነ ፍላጎት ያላቸው ነገር ላይ ከሆነ ባይዘው እንደ ADHD እንደውም ሃይፐር ፎከስ ነው በዛ ነው እንደውም የሚያካክሱት ነው የሚባለው በጣም ሃይፐር ፎከስ በቃ እንደውም አጠገባቸው የሆነ ነገር ኮሽቢል የሆነ ነገር ቢተራመሱላ ላይሰሙ ይችላሉ በጣም አንዳንዴ ችግሩ ግን ምንድነው ታውቃላችሁ መምረጥ አይቻልም በቃ ማለት አሁን እኔ በጣም የምቸገረው ሰዎች ብቻ የሆነ አንዳንዴ ADHD ምናምን ባለቤቴ ምነግራለሁ you know the ADHD ምናምን ነገር ይለኛልና እንደዛ ቢሆን ለምን ታዲያ ሜዲሲን ተመረቅሽ ምናምን ነገር ግን ኢንትረስት በቃ ችግሩ ይሄ ነው ኢንትረስት ድሪቨን ብሬን ነው የሚባለው በፍላጎት የሚመራ አንጎል ማለት ነውና ፍላጎታችሁ ከሆነ ከውስጣችሁ አንዳንዴ አትመርጡትም ፍላጎታችሁን ራሱና በጣም የምትፈልጉት ከሆነ እንደውም ሃይፐር ፎከስ ማለት በቃ እንደውም የትኩረት ጥግ ኖሯችሁ ነው የምታረጉት ግን አንዳንዴ በቃ የሆነ ነገር ማድረግ ፈልጋችሁ ደግሞ አለ አይደል አንዳንዴ ሁሉም እኮ በህይወት ማድረግ ያለብን ነገር ሁሉ ምን ፈልገው ነገር አይደለም አንዳንዴ የሆነ ነገር ብቻ ማድረግ ስላለብን የምናደርጋቸው ነገሮች አሉና እንደሱ አይነት ነገር ላይ በጣም እንቸገራለን ሌላው ደግሞ often loses things necessary for tasks or activities ቁልፍ ነገሮችን መርሳት የሆነ ነገሮችን የሚያስፈልጉ ነገሮችን ትምህርት ቤት ከሆነ እስክሪብቶ ትቶ መሄድ ቁልፍ ምናምን ስልክ ምናምን በቃ ማለት በጣም የምቸገርበት ነገር ነው አሁን ይሄ እኔ እንጃ በቃ አሁን ትላንትና
ሾፒንግ ሄጄ ነበር ሱፐርማርኬት ጥላዬን ይዤ ነው የሄድኩትና ሁሉ ጊዜ ጥላ የሚያስቀምጡበት አለ ውጪና እንደምረሳ ስለማቅ በፍጹም አስቀምጬ አላቅም እስከዛሬ ትላንትና ዝናብ ዘንቦ ስለነበረ በጣም ያንጠባጥባል ጥላውና በቃ ማለት የት እንደማረገው ግራ ገባኝና በቃ ሲማስታውሽ እንድታስታውሽ ይያልኩኝ አስቀምጥኩኝ ገስዋት ራስቸውን የመጣው ታውን ራሱ በቃ ቢዘንብ የምጠለልበት ነገር የለኝምና እንደዚህ አይነት ነገር በጣም ሁሌ በቃና አሁን ለምሳሌ ልወጣ እዚህ ጋር ጫማዬን አድርጌ ኦሬዲ ምናምን ጨራርሼ ወጥቻለሁ ብዬ ወይ የሆነ ቁልፌን አልያዝኩም ቁልፌን ተመልሼ ይዤ እሄዳለሁ ከዛ የሆነ መጽሐፍ አልያዝኩም ተመልሼ እመጣለሁ ከዛ የሆነ ነገር ረስቻለሁ ተመልሼ እመጣለሁ ወይ ዋሌቴን አልያዝኩም ምናምንና እንደዛ በጣም ዲስኦርጋናይዝድ ሆነና ያው ብቻ በተቻለ መጠን መጨረሻ ላይ ደግሞ እንዴት ማኔጅ ለማድረግ እየሞከርኩ ነው የሚለው ነገር ነግራችኋለሁ ኤኒዌይ ሌላው ነገር ደግሞ easily distracted by extraneous stimuli ማለት የሆነ ነገር ቶሎ ዲስትራክት ያደርጋቸዋል ትኩረታቸውን ይረብሻል የሆነ ነገር እና ያጣኑም ከሆነ ወይ ስልካቸው እንትን ሲል ምናምን ሁላችንም እንቸገርበት ይሄ ነው ትሪኪ ፓርቲ ADHD ሁሉም ሰው አሁን ይሄን ሁሉ ነገር ሰምቶ አለብኝ ማለት እኮ ነው ሊል ይችላል ግን የADHD በጣም ኤክስትሪም ነው እነዚህ ነገሮች ሁሉም ሰው የሚያረጋቸው ሁሉም ሰው የሚያጋጥመው ነገር ነው ግን የADHD በጣም በቃ ህይወታቸውን አፌክት ነው የሚያደርገው በጣም ማለት ነውና እኔ በተለይ ደግሞ ኖቲስ ያደረኩት ራሴን ችዬ ምክንያቱም በፊት እናቴ ሁሌም ነው የምትለው ልበቢስ ነሽ አንቺ ልበቢስ ነሽ እንዳት አስታውሷት ምናምን ነገር ማለት ላይክ ኢቨን እንትን ስል የሆነ ሲያመኝ ምናምን ነገር እሷ ትረሳለች እንደዚህ ተቀርቶልኛል ሳይቀዘቅዝ ጠጪ ተብዬ እሺ በጣም ትኩስ ነው በቃ ትንሽ ይቀዝቅዝልኝና ጠጣለው ብዬ ራስቸው ይቀዘቅዛል በቃ ሁሌ ነው እንደዚህ የሚሆንብኝና እናቴ እንትን ትላለች እሷ ትረሳለች ቶሎ አስታውሷት ምናምን ትላለች ኤቭሪቲንግ እና በተለይ ራሴን ችዬ ከወጣው በኋላ በተለይ ደግሞ እኔ I thought it was just you know maybe ሁሉም ሰው ይረሳል or ምናምን ወይ ደግሞ just ልበቢስ ነኝ እንጂ ኤክስትሪም የሚደርስ ADHD የሚያስብል አይደለም ብዬ ነበር ማስበው ግን በተለይ ካገባው በኋላ ላይክ ብቻ የሆነ ሪስፖንሲቢሊቲ ተወስዳላችሁ ልጅ ሲኖራችሁ ምናምን እና ብቻ ሪሰንትሊ በጣም ኖቲስ ያደረኩት ነው ሌላኛው አሁን ይሄ እስካሁን 9 ነገር ነግሬያችኋለሁ ከትኩረት ማጣት ጋር የተያዙ ነገሮች ናቸው አሁን ደግሞ ሃይፐር አክቲቭ ወይም ደግሞ በጣም መንቀሽቀሽ እንበለው እንግዲህ ቃሉ አምሮ ነው ምን ልበላችሁ እሺ መረጋጋት አለመቻል በሚለው እናስተካክለው ሶ ኢምፐልሲቪቲ ወይም ደግሞ ሃይፐር አክቲቪቲ ይሄ ሞር እንደውም ህፃናት ADHD ያለባቸው ሰዎች ላይ የሚኖር ነው ሞር ኦፍ ትልልቅ ሰዎች ወይም ደግሞ አደልትስ የሚባሉት ላይ ይሄ ትኩረት ማጣት ጋር የተያዙ ምልክቶች ይበዛሉ ይበልጥ ይታያሉ ሶ ከመረጋጋት አለመቻል ጋር የተያዙ ነገሮች አንደኛ እንትን ማለት እጅን ምናምን የሆነ ነገር የያዙትን ነገር በቃ ማፍተልተል ፊጂቲንግ ነው የሚባለው አይደለ እና ማፍተልተል በቃ እንትን ማለት እጃችን ምናምን ስራ ማይፈታ ከሆነ ሁሉ ጊዜ ማለት ነውና የሆነ ነገር በቃ ወይ ያንኳኳ ነው ወይ ህፃንም ከሆነ እግሩን መታ ያረገ ነው ወይ የሆነ ነገር እንትን ብሎ ብቻ የሆነ እጁ በቃ የሚያፍተለትለው ነገር የማያጣ ሰው ሁለተኛ ደግሞ often leaves seat in situations when remaining seated is expected ማለት መቀመጥ ኖሮበት መቀመጥ በቃ የሆነ የሚቆነጠነት ሰው ማለት ነው በቃ ወይ ክላስ ምናምን አስተማሪ ያስተማረ ተነስቶ ጓደኛው ጋር ሄዳል ወይ ለመውጣት በቃ የሆነ ብቻ አርፎ መቀመጥ የማይችል ሰው ሶስተኛ ደግሞ often runs about or climbs in situations where it's inappropriate በቃ የሆነ ተገቢ ያልሆኑ ቦታዎች ላይ የሚሄድ ምናምን አሁን በተለይ ህፃናት ላይ አሁን በጣም ሆስፒታል መተው ምናምን ነገር ወይ ወደ ዶክተሩ ያለበት ቦታ ምናምን ነገር ወይ የሆነ ብቻ በቃ መሄድ የሌለባቸው ቦታ ላይ አርፎ በቃ እዚህም እዛም መሯሯጥ ማለት ነው ሌላው ደግሞ often unable to play or engage in leisure activities quietly ጨዋታም ከሆነ ስራም ላይ ከሆነ አርፎ ለረጅም ጊዜ መጫወት አለመቻል ስለዚህ ወይ ጨዋታ ስሬ መቀየር ወይ ምናምን ቦታ መቀየር ምናምን ማለት አሁን እንደዚህ ህፃናት ላይ አሁን
ኖርማል ናቸው አንዳንድ ጊዜ አይ ቲንክ እኛ ሀገር እንኳን ባይሆን ውጭ ሀገር አንዳንዴ ኦቨር ዲያግኖሲስ የሚባል ነገር አለ ማለት አሁን ላይ እንደዚህ የሚያደርጉ ነገሮች በጣም ብዙ ነገሮች አሉ ብዙ ኤክስተርናል የሆኑ ወይም ከውጫዊ የሆኑ ተጽዕኖች አሉ እና እነሱን ዝም ብለው ብቻ ይሄ ማኒፌስት የሚያደርግበትን ምልክቶቹን ብቻ አይተው ADHD ነው በማለት ብዙ ኦቨር ዲያግኖሲስ አለ ተብሎ ይወራል ግን በደንብ እንትኑን ማወቅ አለብን ኮንቴክስቱን አውዱን እና ሂስትሪ መውሰድ የሚባል ነገር አለ በደንብ የዛን ሰው ባክግራውንድ ማጤን አለብን ADHD ነው አይደለም የሚለው ነገር ከመወሰናችን በፊት ማለት ነው ሶ ይሄንን የምነግራችሁ ለጀነራል ኢንፎርሜሽን ነው ፕሊዝ እሺ እንጂ ራሳችሁን ዲያግኖስ እንድታደርጉ ወይም ልጃችሁን ዲያግኖስ እንድታደርጉ አይደለም ከጠረጠራችሁ በትክክል ፕሮፌሽናል የሆነ ሰው ዶክተር ሳይኪያትሪስት የስነ አእምሮ ሐኪም ጋር ሄዳችሁ ቼክ ማስደረግ ትችላላችሁ እናንተንም ልጆቻችሁንም ማለት ነው ሶ ሌላው ደግሞ is often on the go acting as if driven by a motor በቃ on the go ማለት በቃ ሁሉ ጊዜ የሚንቀሳቀስ ሁሉ ጊዜ የሆነ ነገር እንትን በቃ ብድግ የሚል ሰው ማለት ነው often talks excessively በጣም ማውራት የማያቆም ሰው ሰዎችን የሚያቋርጥ ሳይሰማ መልስ የሚሰጥ ጥያቄው ሳያልቅ የሚመልስ ምናምን አይነት ሰው በቃ እና በጣም ደግሞ በቃ ከምትጠብቁት ወይም ከኤጅ አፕሮፕሪየት ወይም ከልክ በላይ በጣም የሚያወራ ሰው ማለት ነው ሶ ሌላው ደግሞ often blurts out an answer before a question has been completed ይሄ ያልኳችሁ ነው ኢቭን ጥያቄ ራሱ ከማለቁ በፊት ቶሎ መልሱን ለመመለስ የሚቸኩል ሰው በጣም ችኩል ሰው ማለት ነው often has difficulty waiting their turn ተራቸውን መጠበቅ ከማይችሉ ሰዎች አሉ አይደለ ህፃናት ያው ሞስትሊ እንደዛ ናቸው ግን በጣም ኤክስትሪም በቃ ADHD ዲያግኖሲሱ የሚከብደው ለዛ ነው አብዛኛዎቹ ነገሮች ህፃናትም ላይ አዋቂ ሰዎችም ላይ ያሉ ነገሮች ናቸው እና ዲስኦርደር ነው አይደለም የሚል የሆነ መስመር አለ እሱን መስመር በዚህ ነገር በዚህ በስነ አእምሮ ላይ የሰለጠነ ሰው የስነ አእምሮ ሐኪም ነው መለየት የሚችለውና እንደዚሁ ሰምቶ ብቻ ነው አይደለም ማለት በጣም ከባድ ነውና ለዛ ነው ማስተነቀቃችሁ ሶ ሌላው ደግሞ often interrupts or intrudes on others ሰዎችን ኢንተረፕት የሚያቋርጥ ምናምን በቃ ሶ ኦቨርኦል መቸኮል መቁነጥነጥ ተረጋግቶ አለመቀመጥ ይሄ የሃይፐር አክቲቪቲ ወይም ደግሞ ኢምፐልሲቪቲ የምንላቸው ናቸው የቀደሙ ደግሞ ትኩረት ማጣት ጋር የተያዙ ምልክቶችን ነግሬያችኋለሁ ሶ በአጠቃላይ አሁን ሞሮፍ ይሄ ሃይፐር አክቲቭ የሚባለው ነገር ህፃናት ላይ ነው አዋቂዎች ላይ እየቀነሰ ነው የሚሄደውና አንዳንዴ ደግሞ ህፃናት ላይ ቶሎ የሚታወቀው ይሄ ሃይፐር አክቲቭ ወይም ደግሞ መቁነጥነጥ የሚያበዙት ምክንያቱም ሰዎችን የሚረብሹት እነሱ ስለሆኑ እና ይሄ ዝም የሚሉት ወይም ደግሞ ትኩረታቸው ብቻ አንዳንዴ እንደሚፈልገው ያህል ወይም ያቅማቸውን ያህል አካዳሚካቸው ላይ ወይም ትምህርታቸው ላይ ፐርፎርም ላይ ያደርጉ ውጤት ጥሩ ማግኘት እየቻሉ ሊያገኙ ይችላሉ ምክንያቱም ትኩረታቸው ብቻ እንትን ስለሚልና በቃ አይገባውም ምናምን ተብሎ በአስተማሪ ወይ ሊሰደቡ ይችላሉ ምናምን እና በቤተሰብም በጣም ብዙ ቁጣ በጣም አይ ቲንክ በተለይ ደግሞ እኛ ሶሳይቲው ሲጀምር አዌርነሱም ስለሌለ ኤክስፔክቴሽናችንም በቃ ብቻ በጣም እኔ የሚሰቃዩ ነው ይመስልኝ ሲያድጉ ማለት ነው በቃ በብዙ መልኩ ግን ማወቅ ያለባችሁ ነገር ይሄ IQ የሚባለው ነገር ኖርማል ነው IQ ማለት ነገሮችን ይሄ የስማርት ወይም ደግሞ ነገሮችን የመማር ብቃታቸው የማስታወስ ብቃታቸው ምናምን ከማንኛውም ሰው የተለየ ነገር አይደለም the only thing ይሄ እነዚህ ናቸው የሚረብሻቸው ነገሮች እና ሶ ህፃናት ላይ ይሄ ትኩረት ማጣት ምልክቶች የበዛበት ነገር ሰዎችን ስለማይረብሹ ቶሎ ላይታወቅ ይችላል ልበቢስ እኮ ነው ብቻ ተብሎ ነው የሚታለፉት እነዚህ ሃይፐር አክቲቮቹ ደግሞ በቃ አርፎ አይቀመጥም እንደ ሁሌ እንደተሯሯጠ ነው የሚባሉ አይነት ልጆች ናቸውና ትልልቆች ደግሞ እንዳልኳችሁ ሞሮፍ ይሄ ትኩረት ማጣት ጋር የተያዘው ነገር ነው የሚበዛው ማለት ነውና እኔ ፐርሰናሊ በጣም ማያቸው ነገሮች አሉ ሶ አንደኛው ያልኳችሁ ነገሮችን መርሳት ነው በጣም ነው ምረሳው ሶ ትዝ የሚለኝ አንድ ነገር ጓደኞቼን ማለት እንዲ ማቃቸውን ሰዎች ራሱ
አሁን ለምሳሌ የሆነች ሚራጅ የምትባል ጓደኛ አለች እንደው ዩኒቨርሲቲ አቃቴ ነበርሽ ልጅና በቃ አንቺ እኮ አንዳንዴ ትዘግኛለሽ አንዳንዴ ሰላም ትይኛለሽ መቼ ሰላም ትበይ መቼ ትዝግኝ አላቅም ምናምን ስትለኝ ትዝ ይለኛልና በቃ ውስጤ ዴይ ድሪሚንግ የሚባል ነገር አለ በቃ ማለት ቆመው ህልም ውስጥ ናቸው በቃ እንደዛ ነኝ እኔ አሁን ሞስትሊ ስራመድ ምናምን ውስጤ የሆነ ነገር እያሰብኩኝ ምንም አጠገቤ ያለውን ነገር አላስተውልምና አንዳንዴ አይቻችሁ ሰላም ልላችሁ ይችላልው አንዳንዴ ሰላም ላላላችሁ ጭራሽ እንዳላችሁም ትዝ ላይለኝ ይችላልና አንዳንዴ አሁን ስራ ምናምን የሆነ ነገር እየሰራው ወይ ያጠናው ምናምን ከሆነ ባለቤቴ የሆነ ነገር እንኳን ቢያናግረኝ ምናምን ትዝ በቃ ምንም ነገር ላልሰማው ይችላልው ምንም በቃ ብሎክድ ነው የሆነውና I think ያ ብቻ ኢቭን እነዚህን ቪዲዮዎች ራሱ ለመስራት የምቸገርበት ነገር ምንድነው ሐሳቦቼን ኦርጋናይዝ አድርጎ አንዳንዴ እያወራው ራሱ መሃል ላይ ሊጠፋብኝ ይችላልና በጣም በቃ ብዙ ኤዲቲንግ ነው ማድረግ ያለብኝ አንዳንዴ ላይክ በጣም እስኪሰለቸኝ ድረስና በቃ የሆነ ብቻ እንጃ አንዳንዴ በጣም ነው ምቀነው ላይክ ሐሳባቸውን እንዲ ቁጭ አድርገው ክሊርሊ አይተው ራሳቸውን አርቲኩሌት ማድረግ የሚችሉ ሰዎች እና የሆነ ጊዜ እንግሊዘኛ እያስተማርኩ ይሄ ቶት ብሎክ የሚባለው ነገር በአካል ነው ያየሁት የእውነት ማለት ነውና ያወራሁት የሆነ ሳለ ጭልም ምን ያለብኝ ላይክ ሊትራሊና እንደዚህ ሐሳብ በጣም ደግሞ የሚገርመኝ ነገር አሁን ትምህርት ቤት ያሳለፍናቸው ነገሮች አንዳንድ ጓደኞቼ በጣም ነው የሚያስታውሱት በዝርዝር ነው የሚያስታውሱትና በጣም ነበር የምቀረው ማለት ፈን የሆነ ኤክስፒሪየንሶች ማን የሆነ ቤድሳይድ ራውንድ ስናረግ ማን ምን አለ ምናምን የሆነ ሰው የሚያስቅ ነገር ያደረገው ነገር ይኖራል ምናምንና በቃ ላይክ ትዝ አይለኝምና ሲያወሩ ምናምን ብዬ እንዳረሰው ራሱ ብዬ እንደዛ ራሱ የሆነ ፈን ግሩፕ እንደዚህ ስናወራ ምናምን ያወራናቸው ነገሮች ራሱ ትዝ አይሉኝም ላይ የሆነ ጊዜ እንደ አዲስ ልሰማቸው ይችላል እና ሌላው ነገር ደግሞ ምንድነው አይ ቲንክ በቃ ገንዘብም የት እንዳረኩኝ አላቅም ኪሴ ውስጥ አንዳንዴ ይታጠባል የሆነ ነገር ዋሌቴን የት እንዳረኩ አላቅም ምናምን ሁሉ ጊዜ አሁን ቁልፍ በቃ ሁሌ ነው የሚመረኝ ማለት ድንገት ትዝ ይለኝና ይዣለሁ ስልኬን ይዣለሁ ምናምን ነገር በቃ ማለት ድንግጥ በቃ ሁሌ ድንግጥ እንዳልኩ በቃ ማለት የሆነ በቃ የሆነ ብቻ I don't know እና አንዳንዴ ደግሞ በጣም በቃ በጣም የሚያስቁ ነገሮችን ነው በቃ ራሳችሁን ስታደርጉ የምታገኙትና አሁን ሪሰንትሊ እንደው በጣም ዊርድ ስለሆነ ነው ይሄ ትዝ ያለኝና ኢቭን እንደዚህ አይነት ምራሳቸው ነገሮች ራሱ ለመንገር ትዝ አይለኝም እና አንዳንዴ እጽፋለሁ እና በጣም ኦቨር ኮምፐንሴት ለማድረግ የምሞክረው ነገሮችን በመጻፍ ሊስት በማድረግ ቀኔ እንዲ ፕላን ሳላረክ ወይ ሳልጽፍ እንትን ካልኩኝ በቃ እንዲሁ ነው ቀኔ የሚሄደውና በጣም ዲቴል የሆነ በሰዓት ምናምን ፕላን በጣም በቃ በመጻፍና ነገሮችን አይምሮ ውስጥ ያለው ነገር የሆነ ቅርጽ በማስያዝ ነው ለማስተካከል የምሞክረውና ብቻ አንድ የሚያስተክ ነገር ልንገራችሁ አሁን የሆነ ጊዜ ውስጤ የሆነ ነገር እንደለመድኩት ዴይ ድሪም እያረኩ ነውና በምን ጥርሴን በቦርሽ ጥሩ ነው በፌስ ዋሽ ፊቴን በመታጠብበት ማለት ኦ ማይ ጋድ እና እንደዚህ እየፋኩኝ የሆነ ሳለ ነው ትዝ ያለኝ ላይክ ቴስቱ ዊርድ ሲሆንብኝ ማለት ነው ትዝ ያለኝ ኦ ማይ እንዴ በምንድነው ዋይ ለምንድነው ዊርድ እና ብቻ በጣም ብዙ የሚያስቁ ነገሮች ናቸው ስታረጉ ራሳችሁን የምታገኙትና እስቲ እዚህ ጋር የጻፍኳቸው አንዳንድ ነገሮች ካሉ አሁን ለምሳሌ በጣም በቃ የሚያስቅ ነገር አሁን የሆነ ጊዜ ብቻ የባለቤቴ ቤተሰቦች ጋር ነበር የምንኖረውና ሁሉ ጊዜ ሩዝ ከሆነ ነገር ጋር ነው የሚቀርበው ማለት ሩዝ አለ ሶ ሩዙን መስራት አለባችሁ መቀቀል አለባችሁ እና ደግሞ ሜን ዲሽ አለ የምትሰሩት ነገርና የሚሰራው ነገር ሰርቼ ራት ሰዓት ላይ ሲድ እና ሩዝ መቀቀያ ስላለ ራይስ ኩከር ስላለ ያው ሲሰራ ይታወቃልና በቃ እኔ ጨርሻለሁ ብዬ ቁጭ ብያለሁና ከዛ ኦኬ ኖቡ ሲያስተውል ኦኬ ለካ ሩዙ አልተሰራም ምግቡን ሰርቻለሁ ሩዙ አልተሰራም እና ኦ ማይ ጋድ አስባችሁታል ይሄን የሚያክል ነገር ስትረሱ
ላይክ አሁን ለምሳሌ ወጥ ሰርታችሁ እንጀራ እንዳለ መጋገር ማለት ነው እንጀራ ረስቼ እንደማለት ነውና ብቻዬን እየኖርኩም አሁን አንዳንዴ ወጥ እንትኑን የምሰራውን ነገር ሜንዲሹን ከሰራው በኋላ ሩዝ እንዳልተሰራ ነው ማስተውለው ልክ ልበላ ስል ለካ ሩዝ የለኝም ኦኬ ናው ሌትስ እንቀቅል ምናምን ነገር ላለው ማለት ነውና እንደዚህ አይነት ነገሮች አሉ ሌላ አሁን ለምሳሌ ውጪ በምሳቃ ምናምን ምግብ ይዤ ሄጄ ከሆነ ስመለስ ወዲያው ምሳቄን አውጥቼ ማጠብ አለብኝ እረሳዋለሁ ሶ which means የሆነ ሳሌ ምሳቃችሁ በቃ የሆነ ብክት ብሎ ምናምን ተበላሽቶ ምናምን ልታገኙት ይችላል እና በቃ በአላርም እያንዳንዷን ነገር በአላርም ነው በቃ ራሴን ለመቆጣጠር የምሞክረው በቃ እያንዳንዷን ነገር እና የሆነ ነገር ካሰብኩ ኦኬ አስታውሳለሁ ብዬ ማይንዲንግ ትሪክ ያርኩ እንደሆነ አውቃለሁ ስለዚህ አሁን ያርኩ ያለሁት በቃ ሪማይንደር አለኝ ስልኬ ላይ እያንዳንዷን ነገር እጽፋታለሁ ወዲያው አይምሮዬ ላይ እንደመጣ እጽፋታለሁ ከዛ በቃ ጀስት በቃ እሱ ሪማይንደር ሲመጣ ትዝ ይለኛል የሆነ ነገር አረጋለሁ ማለት ነው እና በጣም ደግሞ በብዙ መልኩ ትምርቴንም ስራዬንም አፌክት ሲያረጋያዋለሁ በቃ በጣም በቃ እና አሁን በተለይ በቃ አዌርነሱን እያገኘው ስመጣና ራሴን እያስተዋልኩ ስመጣ ኦኬ ይሄ ነገር ከኤዲኤችዲ ጋር ያን ያህል የከፋ ነው ማለት ነው እንደ ሌሎች ሰዎች ልበቢሶኛ አይደለም የሚለው ነገር ማስተዋል ሲጀምር ህይወቴን ራሱ ምን ያህል አፌክት እያደረገው እንደሆነ መረዳት ጀምሬያለሁና which means አንዳንዴ ለሱፐርቫይዘሪ የምልከው ዶክመንት የሆነ ነገር ሳላስተውል የሆነ ነገር የጎደለው ሊሆን እንደሚችል የሆነ ሰዎች ጋር ቴክስት ሳረግ በጣም ብዙ መሳሳታቸው ነገሮች አሉ ምናምንና ላይክ ለምሳሌ ላውንድሪ ምናምን ነገር አጥቤ ወይም ላውንድሪ ውስጥ አስገብቼ መስቀል ልረሳ እችላለሁ ምናምን ነገርና የሆነ ብቻ በቃ ማታ ወይ ላውንድሪ ውስጥ ምናምን ልብስ ላገኝ እችላለሁ ምናምንና ብቻ በጣም ብዙ ነገሮች አሉ ትዳራችሁን በተለይ የሚረዳ ፓርትነር ከሌላችሁ በጣም ነገሮችን ከባድ ያደርገዋል ላኪሊ ኖቭ በጣም ነው የሚረዳኝ እና አይ ቲንክ ዲያግኖሲስ ማግኘቱ ግን ጥሩ ነው ብዬ አስባለሁ ምክንያቱም then you have excuse የምትናገሩ you know I'm not broken hello ኬርለስ ሆኜ አይደለም ራስ ወዳድ ሆኜ አይደለም ሰልፊሽ ሆኜ አይደለም you know just I have issue የሚለው ነገር ለራሳችሁም የተወሰነ ሞር ደግ እንድትሆኑ ያረጋችኋል ብዬ አስባለሁና አንዳንዴ I think ለሰዎች ሾፕ ማድረግ የሚችልበት የሆነ መንገድ የሚቀንስብኝ ይመስለኛል ማለት ለሰዎች ደግ መሆን ሲችል ነገሮችን ብቻ ስለማላስተውል የሆነ ሚን ወይ የሆነ ኃላፊነት የጎደላት or ምናምን አይነት ልመስል እችላለሁ ምክንያቱም አሁን ለምሳሌ በቃ ነገሮችን አላስተውልምና አሁን ለምሳሌ ሆነ ሰው ሌትስ ሴይ ብዙ ቦርሳ ይዟል ምናምን ነገር እቃ ቢወድቅበት ኖርማል ሪአክሽናችሁ ምንድነው የሚሆነው ወይ እቃ ይዟል ስለዚህ እናንተ ብድግ አድርጋችሁ ተጣጣላችሁ እኔ ውስጤ የሆነ ዴይድሪም ሌላ ቦታ ደርሷል ሌላ ሀገር ነው ያለው ስለዚህ ላላስተውል ምችላለሁ እንደወደቀና የሆነ ሰው እንዲች ምን አይነቷ ናት ምናምን እንደዚህ ያረኩ ያያችኝ እንኳን አታግዘኝም ሊል ይችላል እኔ ሌላ ቦታ ነው ያለው ጭራሽ እዛ አይደለም ሶ አንደኛ በጣም ራስ ወዳድ አይነት ሰው ያስመስላችኋል በጣም ሚን I don't know ብቻ በጣም ብዙ ነገር እና እንደዛ አለ ብዬ ነው ብቻ ብዙ ሰዎች I think ኢትዮጵያ ውስጥ ያውም እንደዚህ አይነት ነገር ኢግኖር አድርገን ነው የምናርፈው ወይ ማለት አዌርነሱም የለም ADHD ሊሆን ይችላል ኦኬ ይሄ እንደዚህ አይነት ችግር ነው እንደዚህ አይነት የአይምሮ ህመም ጋር ሊያዝ ይችላል ብለንም ስለማናስበው በቃ እነዚህ ሰዎች ማለት ብዙ ከመድኃኒት ውጪ ሌሎች ብዙ ማኔጅ ለማድረግ ራሳችን የተወሰነ ኮሌክት ለማድረግ ቱሎች አሉ ወይም ደግሞ መሳሪያዎች አሉና እነሱ ጋር ኤክስፖዠር ስለሌለን አይ ቲንክ በጣም ብዙ የሚቸገሩ ሰዎች አሉ ብዬ አስባለሁ ኤኒዌይስ ግን ይሄ ያወራሁት ነገር ከናንተ ጋር በሆነ መልኩ ሪሌት የሚያደርግ ከሆነ እና በጣም ህይወቴን አፌክት አድርጎታል ብላችሁ የምታስቡ ከሆነ ቼክ ብታረጉት ጥሩ ነው ግን ቢያንስ ቼክ ብታረጉት አንደኛ ለራሳችሁ ቫሊዴሽን ይሰጣችኋል ማለት የፈለጋችሁትን አድርጎ ኦኬ you are not responsible ምናምን ለአንዳንዱ ባህሪያችሁ እያልኩ አይደለም ግን ቢያንስ ሰልፍ አዌርነሳችሁን ወይም ራሳችሁን ይበልጥ እንድታውቁ ያግዛችኋል
እና ስታውቁ ደግሞ ያንን ነገር ይበልጥ ማኔጅ ለማድረግ ወይም ለማስተዳደር ኃይል ይሰጣችኋል ብዬ አስባለሁ ስለዚህ መድኃኒት መጀመሪያ አይጠበቅባችሁም ማለት መድኃኒት ለአንዳንድ ሰዎች የግድ አስፈላጊ ነው ግዴታ ነው ግን ለሁሉም ሰው መድኃኒት ይታዘዛል ማለት አይደለም እና ኦንላይንም ማንበብ በተለይ እንግሊዘኛ ማንበብ ምችል ከሆነ ብቻ ብዙ ኢንፎርሜሽኖች አሉ ስለዚህ ይበልጥ የግል ሪሰርች ማድረግ ትችላላችሁ ለማንኛውም ግን ሐሳባችሁን በዚህ ስትራግል የምታደርጉ ሰዎች ኦር ደግሞ ብቻ ከዚህ ቪዲዮ የወሰዳችሁትን ቴክ አዌይ ኮሜንት ላይ አሳውቁኝ ብቻ እስቲ ኮሜንት ላይ የምትጽፉትን ነገር ለማንበብ ቸኩያለሁ ለማንኛውም አብራችሁኝ ስለቆያችሁና ይሄን ቪዲዮ እስከመጨረሻው ድረስ ስላያችሁ በጣም ነው የማመሰግነው እወዳችኋለሁ በቀጣይ ቪዲዮ እንገናኝ ባይ ባይ